እናንተ ባልጆች ማን ምን አገባ ስለኔ ማንነት አንቺ አይደል እኔ አይደል ዝም በይ አሁን ቆይ እሱ የካሌብ አንተ ባለትዳርም አትመስልም እኮ መንገድ ላይ ስትታቃቀፍ ምናምን ሚስቴ ናት የምን አንቺ ባለጌ ነው አንቺ ባለጌ ዝም በል አንተ ህይወትን የሚቀይርልህ ብር አልፈልግም አንተ ብር ህይወቴ ከሚቀየር ሰውዬው ዞር በል እንጣላ ልቀቀኝ እንታይል ውስጥ እኮ ስለማፈቅረው ነው አብሬው እንኩት ታዲያ ካሌብ ለምን አገባሽው የምታፈቅሪ እኮ ነው እንደዛ ታደርጋለህ እና በቃ ይቅርታ አድርግልኝና ፋይሉን ስጠኝ እኔ እኮ ሰላም መስራሽን ነው እንጂ እኔ ጋር ነገር እኮ ምንም ያገናኝሽ ነገር የለም እኮ አይደለም ደሃ ነበር ምናምን ስትለኝ ነበር አሁን ምንድነው ይመለከታል እሱ ማወቅ ካለብኝ አያገባ እንዴት ነው ማያገባ ለምን ያገባ ችግር ከሌለበት አንተ አንተ ወይ ዝም ባይሆን ስለዚህ ድርቅናም ሆነ ውሸቱ አዋጣሽም እኮ ድርቅናም ውሸትም አይደለም እኮ ይሄ እኔ በምን እንደቀረች በምን አውቃለሁ ሶዮ ሲጀምር ምን እዚህ ምን አስገባ እኔ ከሷ ጋር ነው ያወራው ነበር አይደለ ምንድን በማል ገብቼ ካልበት ይኸውልህ እንዳትደርስብኝ በህይወት የሚጸጽትን ነገር ነው ያረከው ምን ዞር በል ሶዮ በህይወት የሚጸጽትን ነገር ነው አንተ ወንድ ነህ ከዚህ በኋላ እኛ ህይወት ውስጥ እንዳትገባ እኮ ነው የምፈልገው ነገር እኛ ህይወት ውስጥ መጥተው አይደለም ግራም ይገባኝ እኛ ህይወት ውስጥ መጥተው ከሱ ጋር ያለሽ ህይወት ውስጥ ነው ከካሌብ ጋር ነው የትኛው ህይወት ውስጥ ነው የትኛው ህይወት ነው አንተ ቸገረ ምን አገባው ስለዚህ እናንተ እንደ ቤተሰብ አውርታችሁ ትፈታላችሁ እርግጠኛ ናችሁ ሰማኛለህ ማነው ቆሻሻ አንተ ስነ ስርዓት ምንም አታመጣም ይሄ ዛሬ ማነሰብክ እንጨምርልክ ይኸውልሽ ሰምኛለሽ አንቺ ይሄ ብጣሻም ወረቀትሽን እኔ ጉዳይ አይደለም እኔ አሁን ሲሳሳም አይቻለሁ ተደብቃ ስልክ ታወራለች ምናምን ከዛ ልክ ነኝ ስታይም ደንግጣ ስልኳን ትዘጋለች አንተ ከዚህ ጊዜ በፊት ሁሉ ወደዚህ ይሄን ነገር ለማጣራት ሁሉ መሄድ መስሎኝ ነበር ይሄን ነገር ባውቅ ማለት ነው ያው እሷ ከብዙ ሰው ጋር እንትን እንዳላት አውቃለሁ ግንኙነት እንዳላት አውቃለሁ እና ትንሽ ሳቢው አስቸጋሪ ነበር እኮ በደንብ በቃ ማጣራት አለብኝ ብዬ ስላሰብኩ ነው ሲቀጥል ደግሞ አንተ ያው ብዙ ጊዜ ስራ ላይ ምናምን ስለምታሳልፍ የሆነ ውስጥህን መመረዝ አልፈለኩም ማለት በደንብ የትንሽ ስላት ሱቅ ነኝ አለች እንዴ እኔ ሱቅ ነው ያለሁት እኮ መጥቻለሁ ያለሽ ምናምን ስላት ድንግጥግጥ ይሄን አታውቀውም አንተ ድንገናው መስማት ነው እንዴ ያው ወንድሜ ይሄንን ስልክ በጣም ይቅርታ ማለት በቃ እሷ ዳይሬክት ከወንዶች ጋር ግንኙነት እንደነበራት ነው እስከማውቀው ድረስ ማለት ነው አሁን ቅድም ብዙ ነገር ነግሮኛል ግን ይሄኛውን ነገር ምናልባትም ቅድም በይሄ ነበር ቋንቋ ማታውቀው ነገሮች ሊኖሩ ይችላል ያልኩትም ምናልባትም ይሄ ነው ከዛ ተደናገጡ ሁለቶችም በጣም ነበር አብሶም ደግሞ ሰው በጣም ነበር ምን ሰራይልሽ በሰዓት ምናምን አለች ስለዚህ አሁን አንቺ በደንብ በዋናነት ታግዥናለሽ የሚያስፈልገው ነገር ያው ተብብርሽ የግድ ነው ምክንያቱም እንዳልኩሽ ባለበት ሰዓት ላይ እንደዚህ አይነት ነገር ላታደርግ ስለምትችል ያው አንተ እንደርክ ነው የሚታሰበው ያው በረራም አለ ብለኛል እንዳልኩ ነው ያው አንበረራ ስለልኝ በቅር ስለዚህ ነው ልወጣ ይችላል ምናልባት የምትፈልጉ ከሆነ በኢሞም መገናኘት እንችላለን ችግር የለም ፈልገው መረጃ ካለው እና ነገር ብቻ ነው ማግኘት ከፈለክ ኢሞራል ደውል ትችላለህ አወራለሁ ከዛ ውጪ ግን ቅርብ ያለው ነገር አንቺ በደንብ አግዣቸው ምን ችግር ምንም ማለት እንደነገርኩ በራሴ ብዙ ርቀት ለመጓዝ አስቤ ነበርና አንተ መምጣት ደግሞ ነገሩን በጣም አቀለለልኝ ነገሩንና ጥግ ድረስ በደንብ ያለው ማለት በቃ እንዲወጣ ነው የምፈልገው ስለዚህ በተለፈው ስልክ የሚቀየራለን እና ያለውን ነገር በደንብ ያው ቤት ስለሆንኩኝ ያው ላይ ፍሪ ስለሆንኩ ቤተሰቦችና ከልጆችና ከሷ ጋር ማሳተፍ ስለዚህ ያለውን ነገር እያንዳንዱ ነገር በደንብ ለመከታተል መሞክረውና እያንዳንዱ እንቅስቃሴ ቪዲዮ ማሳየት ደስ ይለኛል ግን በተጨማሪ ምንድነው ፍቃደኛ ከሆንክ ቶናል ብዬ ተስፋ አደርጋለሁ የድብቅ ካሜራዎች ብናስቀምጥ የተሻለ መረጃ ለመያዝ ምክንያቱም ሁሌም ማለት ሁሌ አትገኝም አይደለ ቤተሰብ ጋር የምትሄጂበት አጋጣሚዎች አሉ አንቺ ስለዚህ በዛ አጋጣሚ ምን ሊፈጠር እንደሚችል ማናችንም አንተም ስራ ስለሆንክ ላይታወቅ ስለሚችል ካሜራ ብናስቀምጥ ምን ይመስላችኋል ጥሩ ነው እኔ ራሱ አላሰብኩም ነበር የውጭ እንቅስቃሴው ነው እንጂ ጭራሽ ቤት አይታው አሁን መሄድ እውነታውን ለማጣራት መሄድ ያለብን መንገድ ሁሉ መሄድ ይኖርብናል ብዬ ስለማምን ከዚህ በፊትም እንደዚህ አይነት ነገሮች ሲያጋጥመውን በእንደዚህ አይነት መልኩ ነው እውነታውን ማወቅ ይቻላል በጣም ስለዚህ ፍቃደኛ ናቸው ምንም ችግር ነው ማለት ነው እንደዛ ቢሆን እኔም አይሆን ብዬ አስባለሁ ምክንያቱም የሆነ ጊዜ
ሰፈር ላይ አንድ ጎረቤታችን የሆነ ጸጉረ ልውጥ ሰው የሚመጣለት አንድ አይነት ነገር ብለን እናንተ ጎረቤት ጎረቤታችን እንደዚህ አይነት ነገር ብላይ ነበር ግን ትኩረት ምናምን አሁን እንደውም እንትን ስትኖር እዚህ ያለኝ ማለት ነውና የሆነ ነገር ሊኖር ይችላል ነው እንጂ እና ሊኖር ይችላል እና እንደዚህ አይነት አጋጣሚ ካለ በጣም ደስ ይለኛል ማለት ነው። እኛ ችግር የለንም ማንኛውንም ነገር ለማድረግ እንግዲህ ውድ ተመልካቾች እንደሰማችሁት ነው እና ለመናገር በዚህ ልክ አልጠበቅኩትም ያው ባልና ሚስት መሃል አለመግባባት ይፈጠራል ሁሌም እና እኔና ባለቤቴ መሃል የሆነ ችግር አለ እሱን እንድታስተካክሉ ብሎ ነበር እንግዲህ የተፈጠረው ነገር እንደሰማችሁት ነው ሁሌም እንደምናደርገው ለማጣራት እስከመጨረሻው ድረስ ነው የምንሄደው አሁን እዚህ ቤት ውስጥ ደግሞ የካሜራ እናስቀምጣለን የውጭውን ፓርት ደግሞ እንዳልኩ ልጁን አድራሻውን ነው ፎቶንም ቢሆን ካለስ ታሳይኝና እሱንም ሁኔታውን የመከታተል ነገር ይኖረናል አብሮነታችሁ ስላልተለየን እጅግ በጣም ነው እናመሰግነው ቀጣይ ምን ይፈጠራል እውነትስ እቺ ሴት ወይንም ባለቤቱ የምር ያደረገች ነው ካደረገችስ ለምን የሚለውን ጥያቄ ደግሞ ከሷ አንደበት ምን ሰማ ይሆናል እውነቱ ላይ ስንደርስ ነው ይሄንን ነገር ማወቅ የምንችለው እናንተ ደግሞ አብሮነታችሁ አይለየን አሁን ካሜራዎችን አዘጋጅ ስለዚህ በየቦታው አስቀምጠን ማድረግ ያለብን ቦታዎች ላይ እንትን አሳያችኋለሁ ከዛ በላይ አሁን በስልክ ኮኔክት አድርገን እንከታተላለን ያለውን ነገር ይቻላል እሺ በጣም ነው ማመሰግነው እናንተም አብሮነታችሁ አይለኝ መልካም ጊዜ ውድ ተመልካቾቼ በተባልነው መሰረት ይኸውና በተሰጠን ጥቆማ እሷ ናት አይደለ ፎቶዋ ላይ ያለችው ናት እንግዲህ ወዴት እንደምትሄድ እንግዲህ ሄደን ደግሞ ምናያት ይሆናል እስቲ እንከታላት በነገራችን ላይ ነገር በጭራሽ እኔ ማመን አልቻልኩም እና ማለት ምን እንደዚህ አይነት ከባድ ነው ማለት አስብ ፓይሌትን የመሰለ ትልቅ ሰው ብዙ እየራቀችን ነውና እስቲ ጠጋ እንበል የሆነ ይመስለኛል ፎቶ ላይ ያለው ልጅ ነው መሰለኝና እዚህ ጋር ካሜራማን ያዘ አገኘችው እስቲ ጠጋ በል ብዙም ሳይሰወሩብን እና እንግዲህ የተባለው ነገር እውነት ነው የምርቺ ሴት ከሌላ ወንድ ጋር ሌላ ግንኙነት ውስጥ ገብታለች የሚለውን እንግዲህ ወደ ተመልካቾች የዛሬ እውነታው ምናየው ይሆናል ይሄ ግለሰብስ ማን ነው እሷስ ለምንድን ነው ይሄንን የምታደርገው የሚለውን እንግዲህ ካሜራማን እስቲ በዚህ ጉዳይ ምን ትላለህ አንተ ባለትዳርም አትመስልም እኮ መንገድ ላይ ስትታቃቀፍ ምናምን ጭራሽ እሷን ቤት ይያዝ እኮ ጭራሽ ምንም አይመስልም እና ውድ ተመልካቾች ይሄንን ስራ ለመስራት እንግዲህ አስቡት በዚህ በማናቆ ሰፈር ውስጥ ነው በነገራችን ላይ ስንት ነው አንድ ሰዓት የፈጀብን እሷ ጋር ለመድረስ እኮ እና ይሄን ኃላፊነት ወስደን ምን ሰራ እባካችሁ እንደዚህ አይነት ነገሮች እንዲጋለጡ እውነታው እንዲወጣ ነውና ላይክ ሼር እያደረጋችሁ እባካችሁ አጋርነታችሁን አሳዩላለው ወዴት ነው የሚሄዱት እሺ ታጋ ያለን ካሜራማን እዛ ጋር አንድ መናፈሻ ይታየኛል እዛ ይሄዱ ነውና ካሜራማን እዛ ከተቀመጡ ባለ ግን ትልቅ ጥንቃቄ ያስፈልገናል ምክንያቱም ካሜራ ካዩ ምናምን ሌላ ነገር ውስጥ ነው ከኛ ጋር ሊገቡ የሚችለው አንድ አበባ እየሰጣት ነው ጭራሽ የምር አዲስ ፍቅረኛሞች እንጂ የሚመስሉት ጭራሽ ባለ ትዳራት መስለም እኮ በየአደባባይ ፍቅር ሲሰራ ቁጭ ብሏል እንግዲህ እስቲ ካሜራማን አሁን ነው ጥንቃቄ የሚያስፈልገን እሺ ችግር የለም
ውድ ተመልካቾቼ እንግዲህ ምን ሊሰራ ነው ቦታ የሚቀይረው እኮ እንግዲህ አሁን ደግሞ ምን እንደሚያዙ እናያለን ማስተናጋጃ እየሄደች ነው ተመልካቾች ምን እንደሚያዙ እናያለን ከዛ በኋላ ተመልካቾች እንግዲህ የምሬን ነው የምላችሁ እኔ ውጤቱን ለማየት በነገራችን ላይ አጓጉቻለሁ ካሜራማን ዛሬ ትልቅ ኃላፊነት ይጠበቅብናል ያው አይተዋል አይደል ልጁ ራሱ የህይወት ታሪኩን ሲናገር እንዴት እንደሚያሳዝን አስብ ለፍቅር ብሎ ነው ብዙ ነገር ማለት የሚረብሽ ነገር እያየ ራሱ ብዙ ነገሮችን ለፍቅር ብሎ ነው የቻለውና እኮ እኔ አታስዋሸኝ ባለትዳሩኝ እንደዚህ በአደባባይ እንትን አይደለም ተመልካቾች ለኛ ይሁን ለምን እንደሆነ አላውቅም ያዘዙትም ነገር ለኔ ግራ እያጋባኝ ነው እንግዲህ ከዚህ በኋላ ወዴት እንደሚሄዱ አብረን እናያለን እስቲ እንግዲህ ውጤቱን አብረን እናያለን እናንተ ደግሞ አብሮነታችሁ አይለየን እስከዛሬም ተለይቶ አያውቅምና ባካችሁ ደግሞ ላይክ ሼር እያደረጋችሁ ይሁሉ ዋጋ ምን ከፍለው በየቦታው በየሰፈሩ ምን እንከራተተው መንገድ ላይ በነገራችን ለብዙ ነገር ይገጥመናል እንደዚህ አይነት ነገሮችን ስንሰራ እንደዚህ ሰዎችን ስንከታተልና ይሁሉ ኃላፊነት ምን ወስደው ህብረተሰቡ እንዲማር እንደዚህ አይነት ጥፋተኞች በቃ በህይወት ላይ ሰው ላይ የሚቀልዱ ሰዎች ወንጀለኞች እንዲጋለጡ ነው ሰው የተስተካከለ ያማረ ህይወት መጥፎ ነገር ከሀገራችን እንዲጠፋ ማህበረሰቡ በቀደነቱ የተጠበቀ እንዲሆን ነውና ባካችሁ ላይክ ሼር እያደረጋችሁ ለሜል የተዘጋጁ ነው መሳሪያ ካሜራማን የሚታየኝ እንደዛ ነው ተዘጋጅ ካሜራማን እንግዲህ በደንብ ቀረባቸው ቶሎ በል ብዙ ሳይርቁ ብዙም እንዳትቀርብ ድንገት ዞሮ እንዳያዩን I'm
አምሮብሻል ዛሬ። አንተ ራስህ በጣም አምሮብሃል። እኔ ራስህ በጣም እኮ ነው የምወድህ። የኔ ስዊት ሰውዬሽስ? ሰውዬ በረራ አለብሰን ነው አዘጋጅ። ወይ ምን አለ ባስቀር። እኔ ራሱ እኮ ምኞቴ ነው ከአንተ ጋር ሊሆን በጣም ደስተኛ። ዛሬማ ከኔ ጋር ነሽ። እትዬውስ ነው አለች። በቀደም እኮ ለትንሽ ይዛን ነበር ሱስ። አዎ ለትንሽ ግን ምንም ያወራች አይመስለኝም። ኦኬ እንደዛ ነው ዛሬ በስከባ በቃ እሺ ግን ስራው እንዴት ይሆናል? ስራ አሪፍ ነው። እንደውም አሁን በሳምንት ውስጥ ዱባይ ሄዳለሁ። ምን ላምጣልሽ ነው ይቆይ? ዱባይ ከሄድክማ ያው አንዳንድ ነገሮች ሲያስፈልጉኝ አይቀር ሱቅ ሄጄ በደስታ እሺ ዛሬ ነው ማምጣልሽ። ይሄ ሞተማ ይፈር ላስተካክለው አንዴ። በጣም ቁምነሽ ያንተ ፊዋልሽ ስራችን እንዳንገልጻለን በጣም እሱ ደግሞ ቀድሞ በጣም ሲል አለ እሱ ደልጭ ቢሆን እንጂ ደስተኛ ቢሆን ነበር አቃለም ግን እነሱ ላይፍ መሰመራለ ስማ ግድ ከታቻ ምን ነው እናንተ ባልጆች ማን ምን አገባ ስለኔ ማንነት አንቺ ባለጌ ማን ነው በር ላይ ገባል? ምን አገባ ሰው እንዳትነካኝ ሚስቴ ናት። የምን አንቺ ባሌ ነው አንቺ ባለጌ እኔ ስለአንቺ ባለ ማላቂ መስልሻል? ሲጀመር ማን ነው በር ላይ ገባ? ማን ሲጀመር ለቀቅኝ አትንኪ አትወጡም እናንተም አትወጡም እኔም አልወጣም ወደታች ምንድነው ሰው ጋር እንደዚህ የምትሆነው ያመካል እንዴ እኔ ተታቀምሽ አላቆም እኔ ነው እኔ ተራስ ባለ ሚስቴ ምናምን ሄደና ያማልጣልን ቆይ ባለ አንተ እኔ ባልሽ አዎ ካሌብስ አማ ፈቅሮ ባለ ካሌብ ማን ነው አታውቂውም አላቆም ይኸውልሽ ሰምኛለሽ እዚህ ቤት ይላከኝ ባልሽ ሁሉም የቤቱን ሰጥቶ ያምካል ምን አይቶሪ ነው ምንም አውራት አልወጣም
ምን ነው አይደለም በጣም እጅን ሰበሰብክ ምናምን ትሰማኛለህ ከፈለክ ማለት ነው የምፈልገውን እርምጃ ላደርግ እችላለሁ ስርዓት ያለሽ አልወጣም ከወጣሁም ደግሞ እናንተ ልጅ ነው የምወጣው እንደ አንተ ነህ ባልዬ እንዴ አንተ ስለኔ እንደዚህ እንዴት ነው ባፍ አትንኪኝ ወይ ወደዛ በዚህ ቆሻሻ እጅሽ እንዳትነኪ አልወጣም እኮ ይኸውልሽ ከወጣሁ ደግሞ እዚህ አስቀምጥ ማን ነገር አንተ ስማኝ እዚህ አስቀምጥኩትን ካሜራ ይዤ ነው የምወጣው የምን ካሜራ እኮ ቤት አንቺ በጣም አራዳ በጣም አይደለም አይደረስብሽ መስሎሽ ነበር አይደለ ምንድነው የምትሆነው አሬን ቅሪ ሰው ምንድነው የምትወጣጠርብኝ ለምን አልወጣም ከወጣሁ ለምፈልገው መረጃ እንዳለ ይዤ ምናምን ዞር በይ እኮ ዞር በይ አንድ ሰው እዚህ የምፈልገው መረጃ እንዳላለኝ አንድ ሰው አጠገቤ እንዳይደርስ ወንድም ተረጋጋ እያስፈራራህ ነው ይኸውልሽ ልቀቂኝ ዞር በይ አትጠጊኛለሽ ይሄን ቆሻሻ ስራሽ ሲጀመር ዞር በል ወደዛ ልታምጠው ይገባል ፋይሉን ለባልሽ ከኔ ጋር ልቀቅ ዞር በል ሰውዬው ዞር በል ልቀቀኝ ፋይሉን ውስጥ አንድ ሰው እንዳይጠጋኝ ካሜራ እንዴ ሴትዮ እንዳትከታተይ እኮ ነው የምልሽ ትሰሚኛለሽ እኔ ጋር ምንድነው መሰማሽ እኮ ምን ታግሪኝ ነው ያስኩብሽም መረጃ ነው ይሄ ትልቅ ፋይል ነው ይሄንን ፋይል ደግሞ ለባለቤትሽ ውስጥ ያሳያል እኮ ለምንስ ተጧለ ግን እናንተ እኮ ተነጋግረን መፍታት እንችላለን ምን እንነጋገረው ነገር የለም ትሰሚኛለሽ እሺ ምንድነው መሰማሽ ነገር ፋይሉ ምንድነው ምን እንደነገርኩኝ እንደነግርሽ ነው ያደረግሽው እንዳብራራልሽ ነው ነገር እሺ እንደው ፈልገው ካለ እንደው ፈልገው ካለ እርግጠኛ ነኝ እኮ ጠይብ የፈለኩን ካለ አንተ ይሄን መጀመሪያ እኮ አንቺ ነሽ የበጠበጥሽው ሴትዮ ያፈረሽው ነው ራስሽ ነሽ እኮ እኔ ከማፈቅረው ጋር መሆኔ ነው እንዴ ጥፋት በቃ እዛ ጋር ግን የገዛ ባልሽ ህጋዊ ባልሽ አለ አይደለ ይሄ አፈቀርኩት ምናምን እሱ ያንቺ ጉዳይ ነው ግን አንቺን ብሎ የሚኖር ሰው አለ የገዛ ባልሽ እሱን ላስታውስሽ ካሌብ አውቃለሁ ሻውን ይቅርታ አድርግልኝና ፋይሉ አረ ይቅርታ ላድርግልሽ ለምን እኔ ከማረግልሽ ታሪክ ነገር ምናምን ይቅርታ ቢያደርግልሽ ይሻላል ለምን እንደዛ ታደርጋለህ እና በቃ ይቅርታ አድርግልኝና ፋይሉን ስጠኝ እኔ እኮ ሰራተኛ ስራሽን ነው እንጂ እኔ ጋር እኮ ምንም ያገናኝሽ ነገር የለም እኔ ጉዳይ አይደለሽም እኮ ጉዳይ ፋይል ነው እኮ ልትቀምኝ ነው ምንድነው እሺ ምንድነው የምትፈልጊው ፋይሉን ነው የምፈልገው እኮ የምፈልገው ነገር ነው እሰጥካለሁ እርግጠኛ ነሽ የምትፈልጊው ነገር እሰጥካለሁ አንቺ ካንቺ መስሎ ልጮይ ነው እኮ ልጮይ ነው ወይ ብጮህስ አንተ ምን ብጮህስ አንቺ አታፍሪም ብጮህስ ሰት ያለሽ ያስኩብሽን ነገር ታውቂያለሽ ልሽ አጠገቤ እንዳደርሽ ሰምኛለሽ ካሜራማን እንዴ አንዴ ስማኝ እስኪ እሺ ምንድነው መሰማሽ ንገሪኝ ስጠኝ ፋይሉን ሴትዮ ስታይ ምን ስልክሽን ያስመሰለሽ እንዴ ስታይ መጥተሽ ወይ ቀምጬሽ ምን መሰለሽ ጥሩ አልተፈጠርሽም ንገሪኝ እስኪ አሁን መልሽልኛል አየሽ መጀመሪያ መልስ ከማጣት ማሰብ ነው እሺ ያለብሽ ማሰብ እነሽ ይሄን ፋይል ወስዷል እንዳለሽ አንድ ብቻ እንዳምጠኝ ወደ ሶስት ልጆች አሉ በዚህ መሃል እኔ እሺ እኔና እሱ መጣላታችን ሳይሆን ልጆቹ ናቸው በመሃል የሚጎዱት ስለዚህ ቁጭ ብልና ሁሉንም ነገር ለምን መጀመሪያ ነው ማሰብ ያለብሽ እኮ ላስረዳክ አንድ ላውራክ ሁሉንም ነገር ላውራክ ቁጭ ብልና ውስጥ ያለውንም ጠርቼ ሁላችንም እናውራ እርግጠኛ ነሽ ሁሉንም ነገር ትናገኛለሽ አሁን ነገር ካለ ጥሩ እሺ ከልታለሽ ካሜራማን ቻው ምንድነው የምትነግሪኝ ቅድም ጀምሮ ምነግር ብለሽኛል አይደለ እሺ እንደዚህ ማን ነው ካሜራውን አስጠፋልኝና አውራካለሁ
ሲጀመር ካሜራ ጠፋ አልጠፋ ምን ትርጉም አለው? በየቦታው ካልጋ ውስጥ ነው አይደለ? ካልጋ ክፍል ነው አይደል? ካሜራ መጣው ሌላ ምን አለ እኮ አሁን አስጠፋልኝና ሌላ አውራ ካለው እሺ ይዘልኝ ወጣ እሺ በይ አሁን ንገሪኝ ምንድነው እንድነግርህ የምትፈልገው ይኸውልሽ ይሄን ነገር ግን አንድ መደባበቅ አልፈልግም መዋሸት አልፈልግም ምንም ነገር አልፈልግም ሰምኛለሽ ያለበለዚያ ነገሮች በጣም ይበላሻሉ እሺ በመጀመሪያ ደረጃ ይሄ ልጅ ማን ነው ምንስ ነው ያላችሁ ንገሪኝ ልጁ ናባ ይባላል የልጅነት ፍቅረኛዬ ነው አንቺ ግን ባላለሽ አረ አለኝ እና ታዲያ እዚህ ምን ይሰራል ያው ይኸውልሽ አሁን መደባበቁ ምናምን እኔ በዝምታ እንትን አልፈልግም መጠየቅሽን ጥያቄ ትክክለኛውን ነገር እንድትመልሽልኝ ነው የምፈልገው እኮ ስለማፈቅረው ነው አብሬው እንኩት ታዲያ ካሌብን ለምን አገባሽው የምታፈቅሪ ከሆነ ያው በማፈቅረው ሰዓት አብረን በነበርን ሰዓት ምንም የለውም ነበርና ካሌብ ደግሞ ጥሩ ገቢ ምናምን ስለነበረ በዛ ሰዓት ለዛ ነው ካሌብን ያገባሁት ለገንዘብ ብለሽ ቆይ ማለቴ ካሌብ ሴት ደፍሮ ማናገር ምናምን የሚፈራ ልጅ ነበር እንደነገረኝ እና ነው ካሌብ ዝምተኛ ምንም ማለቴ ብዙም ከሰው ጋር ተግባቢ ምናምን አልነበረ እንደዚህ አይነት ሰው ስለሞድ እኔ ነኝ የቀረብኩት እኔ ነኝ ገፍቼ ወደሱ ሄድኩት እሺ እንዴት አድርገሽ ያው እሱ እንትን ዝምተኛ ነው እኔ ሆስቴስ ስለነበር ከወሰራችንም አንድ አካባቢ ስለነበረ ያው በቃ በቻልኩት አቅም ገፍቼ ሄድኩኝ ያው እሱ ጥሩ ሰው ስለሆነ ከኋላ በፍቅርሽ እንደወደቀ ምናምን ስታቂ አንቺ ሌላ ታሪክ ውስጥ ገባሽ ወይስ ያው የኛው የልጅነት ፍቅረኛዬ ስለሆነ እኮ ነው እስኪ ስለርገዝሽ ንገሪኝ ያው ያደኩት ክፍለ ሀገር ልጅ ነኝ ከክፍለ ሀገር ትምህርት ጨርሼ ተመርቄ መጥቼ ነው እዚህ ሆስቴስ የሆንኩት እንጂ አዲስ አበባ አይደለም እሱ ነግሮኛል እሺ ከዛ በኋላ ማለት በፍቅር ግንኙነት ቀጠላችሁ ምናምን ከዛ ወደ ትዳር ምናምን ልጅም ሶስት ልጆች አሉ እሱን አውቃለሁ እሺ ትዳር ውስጥ ያላችሁ ግንኙነት ምን ገር ያው በትዳር ውስጥ ጥሩ ግንኙነት ነው ያለው ጥሩ በወሊድ ምክንያትም ነው አይደል ነው ሆስቴስነት ያቆምሽው ቤት ውስጥ እና ሱቅ አለኝ ሆስቴስነቱን ያቆምኩትኝ ስለወለድኩኝ እህትዬስ ስለ ፍቅር ንገሪኝ እስኪ ትመጣለች እኛ ጋር ብዙ ጊዜ ከሆነ ጊዜ ወዲህ ደግሞ አትምጪሽ ብለሻትም ነበር አላልኳትም እኔ አላልሻትም አላልኳትም እርግጠኛ ነሽ እሺ ለምንድን ነው መምጣት ያቆመችው እኔ በምን አውቃለሁ እኔ ግን አትምጪ አላልኳት እንዴት አታውቂም ማለት ዘመድ አይደለሽ እንደነገረች ይኸውልሽ እኔ አሁን በጣም በቂ መረጃ ይዤ ብዙ ሰነድ ይዤ ምናምን አይተሻል አለ መረጃ ስለዚህ ድርቅናም ሆነ ውሸቱ አዋጣሽም እኮ ድርቅናም ውሸትም አይደለም እኮ ይሄ እኔ በምን እንደቀረች በምን አውቃለሁ እኔ እህት አይደለችም እኮ የሱ እህት ናት እኮ ግን የቀረበ ግንኙነት በጣም ክሎዝሊ እንደምትቀራረበው እንደ ታላቅ እህትሽ እንደምታይሽም እናግራኛለች ነው እኮ ግን ያው እኔ ምንም ማለት ቆይ ፍላጎት አንተ ምንድነው ሰውዬው ስራት ያዘ ነው እሷን እያወራ ነው ገንዘብ ነው ፍላጎት ምን የምን ገንዘብ ነው እኔ ገንዘብ አይደለም ጉዳይ አርፈ ጉዳይ ሰማኛለህ ገንዘብ ከሆነ ፍላጎት የሚፈልገው ይችላል ምን ያህል ትሰጠኛለህ እስቲ ደስ ያለ በጣም አቅም አለኝ እያልከ ነው በሚገባ እምቢ ብትል ከሆነ ደግሞ ቆይ አጭር ነው ምንድነው ስራ አስመጪና ላኪ ነኝ አለ የተባልኩ ነጋዴ ነው እውነቱን ነው ቅድም ምን ነበር ያልሽ ኩሱኬ በፊቱ ነው አሁን ስራ አለ በፊት ካሌብን ያገባውበት ማይ ሶነሽ አንቺ ምንድነው ሁለት ሶስት ነገር የምትናገር ቆይ ዝም በላውና ሰውዬው ስራት ያዘ ሰውዬው ሲጀምር ምን እዚህ ምን አስገባ እኔ ከሷ ጋር ነው ያወራው ነበር አይደለ ምንድን በማል ገብቼ ካልበት
ማን ስምን ማን ነበር? ባይሉ ጋዜጠኛ ባይሉ የምትፈልገውን ብር እሰጥሃለሁ። አይ የምትል ከሆነ ደግሞ ቀላል እርምጃ ነው የምወስድብህ። ምን ልታደርግ? ምን የምታመጣ መስሎኝ ነው? ማረገውን ያሳያለሁ። ጥሩ እስቲ ያሳየኛ። ግን ምንድነው ፍላጎትህ? ይኸውልህ ሰውዬው ምንም እዚህ ጋር እኔ እና እሷ እያወራን ነው። ትሰማኛለህ? አርፈህ ተቀመጥ። ከእሷ ጋር ነው ጉዳይ። ከአንተ ጋርም እመጣለሁ። በነገራችን ላይ እንድትቀመጥ አስገድድሃለሁ። አይ የምትል ከሆነ ይኸውልህ አንተ አለኝ አቅም ከምትለው በላይ እኔ አቅም አለኝ። በሚገባ አቅም አለኝ። ጉዳይ አይደለም እሱ። ማን ይኸውልህ አይደለም አንተ ካንተ የባሱትም ማለት ነው በጣም ዘለው ነበር። ግን እኔ እጅ ገብቶ ማንም ምንም አላመጣም። ስማኝ አልተዋወቅንም መሰለኝ እና እንተዋወቅ በሚገባ ይኸውልህ ሰውዬው እኔ ስለ ብር አይደለም ትሰማኛለህ? እኔ እና እሷ እያወራን ነው። አትረብሸን። ካንተ ጋር ምን ማውራት ፈልገህ? ቆይ ቅድም ደሃ ነበረ ከዛ በኋላ ደሃ ስለሆነ ነው ማን ነው ቃላብና ካሌብን አገባው ጋር አንተ በቃ ዝም ብለህ አንዴ እኮ አይደለም ደሃ ነበር ምናምን ስትለኝ ነበር። አሁን ምንድነው ይመለከታል? እሱ ማወቅ ካለብኝ አያገባም። እንዴት ነው የማያገባኝ? ለምን ያገባል? ችግር ከሌለበት አንተ አንተ ወይ ዝም ባይሆን አይደለም ችግር ከሌለበት አንተ ብትናገር ምንድነው? አያገባም። ስለኔ አይደለም እኮ ከአንቺ ጋር ምንም እናወራ ጉዳይ የለም። መጀመሪያ ቆይ እሱን ለሱ መስጠት ፈልጋለሁ እኮ ለሱ መልስ እኮ ወይ አፉን አስይዥልኝ። እሺ ዝም በል። ሰማኛለህ? ሰው አፈን ያዝ። እሺ ተረጋጋና እኔ ነው አውራኝ። እኔን የምጠይቀው መጠየቅ የምፈልገውን ነገር እኔን ጠይቀኝ። ሲጀመር ግን ይሄ ነገር ሊያስከስስሽ እንደሚችል ታውቃለህ? በሰው ትዳር ውስጥ በመግባት አንቺስ ትዳር ላይ ትዳር በመደረብ እና አስበውት እስቲ የያዛችሁትን ጉድ። አንቺ ወስተስ ነበርሽ። አንተ ደግሞ ምናልባት ያው ጉዳዩ ስላልሆንክ ላላቀ እችላለሁ። የሆነ ነጋዴ የከሌ ነጋዴ ማን ነበር ስሙን ያልሽኝ? ነብዩ ነጋዴው ሴት ጋር ተያዘ ተብሎ ምናምን ዜና ስትሆን እሺ ምን ያህል ገንዘብ ልስጥ? አየህ መዝለል አያዋጣም። እሺ አንዴ እሷን ላናግር፣ ከዛ በኋላ ወደ አንተ መለሳለሁ። ሰማኛለህ? እንደዚህ ጸባይ ብትገዛ ነው የሚሻለው። ቆይ ቅድም ልጆቼ ምናምን ስትያል ነበር። ይሄን ነገር አሁን ማሰብ የነበረብሽ አውቃለሁ እኮ ጥፋት እንዳጠፋው፣ ግን በቃ እኔ ማስተካከል እንችላለን። የምትፈልገውን ነገር እንስጥክና ይሄን ነገር እናስተካክለው። እሺ እስቲ የልጅነት ፍቅረኛዬ ነው አልኩክ አይደለ? በቃ በመጋባት በፈለግን ሰዓት ምንም አይነት ገንዘብ አልነበረው። ስለዚህ ከካሌብ ጋር አብሬው ሆንኩ። አንተ ግን ማለቴ አስበዋል? የሆነ ሴት የሆነ ችግር ሰዓት ላይ በነበረች ሰዓት ላይ ሳትፈልግ ቀርታ አሁን ነገሮች ከተስተካከሉ ዝም ባይሆን አይደለም ወይስ ምንድን ነው የምፈልገው ከሷ? ወይስ ሌላ ነገር አለ? የሚወድ ሰውማ በቸገረ ሰዓት ጥሎ አይሄድም። የተሻለ አማራጭ አይፈልግም። ቆይ እሱን ተው፣ እሱ ጉዳይ ላይሆን ይችላል አይደለ? ቆይ ካሌብ ጓደኛ አብሮ አደገ ነው አይደለ? አዎ ለዛ እኮ ነው በማያገባ አትግባ እያልኩ ያለው። እንዴት ነው የማያገባኝ? ቢያገባኝ መሰለኝ እዚህ የተገኘው። አያገባም። ቤተሰብ ጉዳይ እና ስለ ቤተሰብ ጉዳይ ደግሞ አንተ አይመለከትም። ይኸውልህ ስለሚመለከተኝ ነው ካሌብ ጠርቶኝ ይሄን ጉዳይ እንዳጣራ ያደረገኝ። ታውቃለህ? አይመለከትም። እንዴት ነው የማይመለከተኝ? እኛ አንድ ቤተሰቦች ነን። አንድ ቤተሰብ ማለት የጓደኛን የቤተሰብ ሚስት ማማገጥ ማለት ነው። እና ምንድነው? ለምን ግን በማያገባ ይገባ የምታስቸግረው? የሰው ህይወት በጠበጠው ማን ነው የበጠበጠው? አንተ እኮ ነህ። አንተ ነህ። አንተ ላይ በጠበጥክ ያለው እናማ ውጣለን ከህይወታችን። ከዛስ ባልወጣስ? ካልወጣማ ወደ መፍትሄው እንሄዳለን። እስቲ ምን መፍትሄ አለን ብለህ የምታስበው? በፈለግኩ አይነት ነገር መደራደር እንችላለን። ሌላስ? በቃ መደራደር ብቻ ነው አቅም። መቼም ካልክ ደግሞ ወደ እርምጃ መሄድ ቀላል ነገር ነው። ማየት እርምጃ ንገረኝ እንዳያሳስብህ። የትኛውንም ነገር ለመቀበል ዝግጁ ነኝ። ቀላል እኮ ነው። ከአንድ ፍሬ ጥይት አይበልጥም። አንተ ለእኔ ጥይት ልትጠቀም ና ለጥይት ራሱ አስፈል ብዙ ዱሪዎች አሉ። እነሱ ማስቀጠል ቀላል ነገር ነው።
በጣም ብዙ ነገር እንዳለ በጣም እንትን እያልከኝ ነው። እሺ በዛ መንገድ ከመጣ ደግሞ እኔን እንዴት እንደማሳየ ባይሉ ማን እንደሆነ ታውቀዋለህ አንቺ አታፍሪም? ቆም አይደል ዝም በይ አሁን ቆይ እሱ የካሌብ አብሮ አደግ ነው። ካሌብ ደግሞ የአዲስ አበባ ልጅ ነው። አንቺ የክፍለ ሀገር ልጅ ነሽ። አንቺ ደግሞ የልጅነት ፍቅረኛ እያልሽ ነው። እንዴት ነው እዚህ ጋር ትክክል የሆነ ነገር ያለ ይመስልሻል? ወይንም ደግሞ እናንተ በምትፈላሰፉት ነገር ባይሉ እሺ ብሎ የሚቀበል ይመስላችኋል? እሺ ከሷ ጋር እንዴት ነው የተገናኘው? ዩኒቨርሲቲ ተማሪ ያለ እሺ ተማሪ ያለ አብረን ደስ የሚል ጊዜያትን አሳልፈን ነበር። ያው የእንጀራ ጉዳይ ሆኖ እኔም ከተመረቀን በኋላ ወደ ሌላ ስራ እሷም ደግሞ ሆስተስ ሆነች። በዛ መሃል የኔና የሷ ፍቅር ግንኙነት ተቋረጠ። ከዛው እንዴት ተገናኛችሁ? ጊዜውን ጠብቆ መገናኘት ባለብን ሰዓት ተገናኘን። ስለዚህ ጊዜው ነው ትክክል ነን እያልክ ነው? በሚገባ እዚህ ጋር ያላት ህይወትስ ያውም ያብሮ አደገ የሱ ህይወትስ የኔም ህይወት ናት። አይከብድም ለሁለት ሰው ህይወት መሆን እኮ ራሳችንን እናስተካክለዋለን እኮ አንተ በመሃል አትግባ ምልክ እኮ ለዚህ ነው። አሁንማ ገባሁ ልጄ ገባች እኮ። እሺ የምትፈልገውን ገንዘብ የምትፈልገውን ነገር እንስጥ። ምን አይነት ሰው ከዛ ከህይወታችን ምን አይነት ሰው ነው? ምን ያህል ነው ደስ ያለው የምትፈልገውን ያክል። እርግጠኛ ናችሁ? እኔ የምጠይቃችሁን ያለ አቅም አላችሁ? በሚገባ እሺ እኔ ብዙ ገንዘብ ፈልጋለሁ። አስቡት እስቲ አንተ አስመጭና ላኪ ነኝ ብለኛል። አንቺ ደግሞ ሆስተስ ነበርሽ። ከዛ እኔ በያዝኩት ፋይል ኢትዮጵያ አየር መንገድ የስራ ባልደረባ የነበረችው ሆስተስ ትዳር በመደረብ የሶስት ልጆች እናት ሆና ሌላ ወንድ ጋር ተያዘች ተብሎ ሰበር ዜና ስትሆን አንተም አንድ አቅም ያለው ደህና ለነገሩ እሺ ለማንኛውም ገንዘብ ያለው ሰው ያብሮ አደጉ ሚስት ጋር ተያዘ ተብሎ ዜና ስትሆን እስቲ ንገረኝ እኮ እንስማማ እያልኩ ያለሁት ለዛ። እሺ እንድንስማማ ከፈለጋችሁ ያልነገራችሁኝ ነገር ካለ እንድትነግሩኝ እፈልጋለሁ። ምንም የማታውቀው ነገር የለም እዚህ ውስጥ። እርግጠኛ ነህ? ሁሉንም እኮ ነገር ልክ እርግጠኛ ናችሁ? በሚገባ ይኸውላችሁ ለማዋሸት ለመደባበቅ እንዳታስቡት። ይሄንን አስረግጬ ነው የምነግራችሁ። ከኔ ጋር ድብብቆሽ መጫወቱ ምን ያህል ህይወታችሁን ሊያመሳቅል እንደሚችል ልነግራችሁ አልችልም። እንድትተባበራችሁ እውነታውን እንድትነግሩኝ ነው ፈልገው። ሌላ ምንም ነገር አልፈልግም እኮ ነገር እኮ ያለው ነገር በሙሉ ነግሬካለሁ። እርግጠኛ ናችሁ? እርግጠኛ ነኝ። እርግጠኛ ነህ አንተ? በሚገባ የለም ኋላ ከደረስኩስ ምንም ነገር አታገኝ። ያለውን እውነታ ኖ ላግኝ የኔ ጉዳይ ነው። ግን ከደረስኩስ ምንም የምትደርስበት እውነታ የለም። አሁን ይኸውልህ አዳምጠኝ። ከደረስኩ ምን ላድርግ ንገረኝ። እኮ የፈለከውን ታደርጋለህ። አሁን ሙሉ ነገር በመወስደው እርምጃ በጣም እርግጠኛ ናችሁ? ዝግጁ ናችሁ? ትቀበሉታላችሁ? እንደዛ ከሆነ መደራደር እንችላለን። ያገኘው ቀን ግን እኔን እናንተን አያርገኝ። ከዚህ በኋላ እኛ ህይወት ውስጥ እንዳትገባ እኮ ነው የምፈልገው። እኛ ህይወት ውስጥ የምትይው አይደለም ግራ የሚገባኝ። እኛ ህይወት ውስጥ የምትይው ከሱ ጋር ያለሽ ህይወት ውስጥ ነው ከካሌብ ጋር ነው? የትኛው ህይወት ውስጥ ነው? የትኛው ህይወት ይሆናል? አንተ ቸገረክ ምን አገባህ? ስለዚህ እናንተ እንደ ቤተሰብ አውርታችሁ ትፈታላችሁ። እርግጠኛ ናችሁ? ከካሌብ ጋር ነው። አንተ የምትፈልገውን ገንዘብ ብቻ ንገረኝ። አሁኑኑ በአካውንት ይገባል። እርግጠኛ ነኝ? በሚገባ እሺ እንደዛ ከሆነ እኔ የሚላ ነገሩ ምን አስጨነቀኝ? በህይወት ውስጥ የራሴን ኑሮ ላይፌን አልቀየርም። አሪፍ ህይወቴን ብኖር ይሻለኛል። እንደዛ ከሆነ 10 ሚሊዮን ብር እፈልጋለሁ። 10 ሚሊዮን የፈለግከውን ጠይቀኝ ብላችሁኛል። ቁጥር ላይ በጣም ደፋር ወንድ ልጅ አይደለም። 10 ሚሊዮን ብር በጣም ትቀልዳለህ።
ለምን ቅድም የፈለጉ በጣም እንትን ስትሉ አልነበር እንዴ አክት ስታረጉብኝ ነበር የፈለጋችሁ የፈለከው ምናምን ስትል ነበር አይደል ስትል ቆይ ባይ ነበርኩ ግን በጣም አበዛከው አይ ችግር የለውም የፈለከው ምናምን አላስ በጣም ግን ቁጥሩን አውቀዋል አንተ ራሱ ጽፌ ላሳየን በጣም ደፋር ነው ባይሉ ስለሆንኩ ነው ማለት ስለዚህ ያ ያስማማን መደራደር በምንችልበት መንገድ መሄድ አለብን ማን ባይሉ የ5 ሚሊዮን ብር ቼክ ልጻፍልህና ከህይወታችን እንጣ 5 ሚሊዮን ለኔ ነው ካነሰም መጨመር ይችላል እርግጠኛ ነኝ በሚገባ ሰማኛለህ አንተ እኔ እንዳንተ እንደዚህ በልክስክስ ነገር በቆሻሻ ነገር የቆሸሽኩ ሰው አይደለም ሰማኛለህ ማነው ቆሻሻ አንተ ስነ ስርዓት ምንም አታመጣም ይሄ ዛሬ አነሰብክ እንጨምርልክ ይኸውልሽ ሰማኛለሽ አንቺ ይሄ ብጣሻ ወረቀትሽን እኔ ጉዳይ አይደለም ጋር ለብር ነው አልፈልግም ያልኩ ያሉት በእናንተ ገንዘብ ህይወቴ ከሚቀየር እንደናንተ በቆሸሸ ነገር ገንዘብ ህይወቴ ከሚቀየር ባይቀየር ይችላል በነገራችን ላይ እኔ ባለውበት በጣም ደስተኛ ነኝ ሰማኛላችሁ ምንም ደስተኛ አይደለም ጭራሽ ስለኔ ልትናገር ነው ይኸውላችሁ የእናንተን ብራሽ ደስተኛ ብትሆንኩ የሰውየው ተበለ በነገራችን ላይ ማለት ነው ካሜራ ራሱ አልጠፋም ነበር ታይሻ ካሜራማን ወይኔ ና አየሽ ይኸውልህ አስደፋለሁ ምንም አታመጣ ሰምኛለሁ ይኸውላችሁ አንድ ሰው እንዲከተለኝ አልፈልግም ይሄን ጉድሽን ለባለፈው በመሃል እየጎዳችኝ ነው አንቺ ስራ ጭራሽ እኛን መንጎዳች ስራሽ ነው እሺ ዝም በል አንተ ህይወትን የሚቀይርልህ ብር አልፈልግም ሰምኛለሁ በአንተ ብር ህይወቴ ከሚቀየር ገደል መግባት ይችላል እንዳትጠቅ ሰማኝ አሁን ነው ማስደፋ እሱን ምን እንደምታማጣ እሱን ምን እንደምታማጣ ሰማኛለህ አንድ ስልክ ብቻ ስልክ ልስጥ አይደለም ስልክ ልስጥ ቆይ ልቀኝ እንዳትነኪኝ ስልክ ልስጥ ትደውላለህ ዞርበል አትከተል እሺ አትከተል እኮ ወጣለሁ ግን እንዳትከተል ነው ስማኝ ይኸውልህ እንዳትደርስብኝ በህይወት የሚጸጽትን ነገር ነው ያረከው ምን ዞርበል ሶየው በህይወት የሚጸጽትን ነገር ነው አንተ ወንድ ነህ እንደዛ ታረግ ወንድ ነህ ዞርበል እኮ ተመለሽ በቃ እንዳትደርሺ ተመልካቾቼ የተፈጠረው ነገር እንዳያችሁት ነው ጭራሽ የሰሩት ሳይንስ እኔን ማስፈራራት ዛቻ ሶየውን ማን ነው ነብዩ ነው ካሜራማን ነብዩ የተባለው ሶዬ እደፋሃለሁ እገላሃለሁ ምናምን ከዚህ በፊት ታውቃላችሁ እንደዚህ አይነት ብዙ ሰዎች ደርሰዋል ምናምን ገጥመውናል ግን ምንም አላመጣም ምክንያቱም እኛ ስለ እውነት ብቻ ነው ስለዚህ እንግዲህ ውድ ተመልካቾቼ አሁን በያዝኩት ሰነድ መሰረት ምንድነው ቀጣይ ክፍል ላይ የምናደርገው ግለሰቡን ያው እንዳልኳችሁ ካፒቴን ካሌብም ከሀገር ውጭ ነው ያለው ስለዚህ አሁን መጥቶ ይሄንን ነገር ልናሳየው የግድ ይላል ምክንያቱም እውነቱን ማወቅ አለበት እሱም ባይምሮ እየተመላለሰ ነው ለምን የሚለው ጥያቄ ይሄን አድርጋ ከሆነ ለምን እንደምታደርገው የሚለው ነገር ባይምሮ ላይ የተመላለሰ ስለሆነ አሁን እሱን እስከሚመጣ እንጠብቃለን ያው እስከመጣ ከፈለከኝ በኢሞ ምናምን ማውራት ዋትስአፕ ማውራት እንችላለን ስላለኝ እስከዛ እንደምፈልገው አሳውቀውና ሲመጣ ደግሞ ያስኩትን ሰነድ አሳየዋለሁ ከዛ በኋላ ምን ሊፈጠር እንደሚችል መገመት አልችልም እውነቱን ለመናገር ግን እኔ ማደርገው በቀጣይ የተፈጠረውን ነገር ደግሞ ለእናንተ ማምጣት ነውና እባካችሁ ባላችሁበት ሳትሄዱ ከኛ ቤተሰብነት ሳትርቁ ሳትለዩን ቀጣይ ላይ ምን ይፈጠራል በቀጣይ ክፍል ለምንስ ነው የኔ ያደረገችው የሚለውን ደግሞ ለሱ ሁለቱ ባልና ሚስት ካሌብና ወይንም ደግሞ ባለቤቱ ሲገናኙ ምን ይፈጠራል በመሃላቸው ያለም ነብዩ የሚባለው ግለሰብም ለምንስ ነው ይሄ ነገር እዚህ ውስጥ ጉዳይ የገባ የሚለውን ነገር ደግሞ በቀጣይ ክፍል ምን ይሆናል እስካሁን ድረስ አብሮነታችሁ ስላልተለየን እጅግ በጣም ነው የምናመሰግነው ለቀጣይ ስራዎቻችን ሐሳብ አስተያየታችሁ በጣም ነው የሚጠቅመንና ኮሜንት ሴክሽን ላይ አስቀምጣችሁ በተጨማሪ እንደዚህ አይነት ችግሮች በየቤቱ ያሉ ችግሮች በየሰፈሩ ያሉ ወንጀሎች እንዲጋለጡ ላይክ ሼር ጥቆማ እንዲደርሰን ላይክ ሼር እያደረጋችሁ ቤተሰብነታችሁን አሳዩን እንላለን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጋችሁ ቤተሰብን እንላለን እስካሁን ለነበረን ቆይታ እጅግ በጣም አመሰግናለሁ መልካም ጊዜ